አብዛኞቻችን ኢትዮጵያውያን ያለን አማራጭ ተቀጥሮ መስራት ብቻ ይመስለናል። ነገር ግን ከቤታችን ሳንወጣ መደበኛ ስራችን ሳለቅና ብዙ ሰዓት ሳይፈጅብን በትርፍ ጊዜ ብቻ በመስራት ከፍተኛ ገቢ የሚያስገኝልና አንድ የእርባታ አይነትም ልንገራችሁ። ብዙ ሰው በጓሮው እየሰራበት ያለውን ድብቅ የወርቅ ማዕድን ዛሬ ያሳያችኋለሁ። ሰላም ጤና ይስጥልኝ የቬትኬር ኢትዮጵያ ተከታታዮች፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ካሰባችሁ ደግሞ ሼር ማድረጋችሁ እንዳትዘነጉ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዶክተር ወንዶሰን ነኝ። ይህ የእርባታ ስራ የጓሮ ዶሮ እርባታ በተለይም ለእንቁላል ወይም ለስጋ የሚሆኑ በተሻለ ዝርያዎች ነው። ለምን ካላችሁኝ፣ አንደኛ እንደ ከብት እርባታ ሰፊ ቦታ አይጠይቅም። በትንሽ የጓሮ ቦታ ወይም በረንዳ ላይ መጀመርም ይቻላል። በሁለተኛ በቀን ውስጥ ጠዋትና ማታ ለአጭር ሰከንዶች መኖና ውሃ ማቅረብ ብቻ ስለሚጠይቅ ሙሉ ቀናችንም አይሻማብን ማለት ነው። ይህን እርባታ የመረጥንበት ትልቁ ምክንያትም ይሄ ነው ማለት ነው። ነገር ግን ይህ እርባታ የራሱ ተግዳሮቶችም አሉት ማለት ነው። ያ ማለት ስኬታማ ለመሆን መከተል ያለብን 3 ህጎችም አሉ። ነገር ግን ትርፋማ ለመሆን እነዚህ 3 ወሳኝ ህጎችን መተግበርም የግድም ይለናል ማለት ነው። የመጀመሪያው የዝርያ ምርጫ ነው። በየአካባቢያችሁ ያለውን የአየር ንብረት የሚቋቋሙና ከፍተኛ የእንቁላል ወይም የስጋ ምርት የሚሰጡ የተሻሉ ዝርያዎችን መምረጥም የግድ ይላል ማለት ነው። በሌላ በኩል ደግሞ የቤት አያያዝ ወይም ባዮሴኩሪቲ የምንለው ቤታቸው ንጹህ፣ ደረቅና አየር በአግባቡ የሚያዘዋውርበት መሆን አለበት ማለት ነው። ይህ ደግሞ በሽታ 90% የመከላከል አቅሙም ከፍተኛ ነው ማለት ነው። በሌላ በኩል ደግሞ ተመጣጣኝ መኖና ውሃ ነው። ዝም ብሎ የተገኘውን መመገብ ሳይሆን ለእንቁላል ወይም ለእድገት የሚሆኑ አልሚ ምግቦችን ያላቸውን መኖዎች በሰዓቱ ማቅረብ ምርታቸውን በጥፍም ይጨምርልናል ማለት ነው። በትንሽ ካፒታል ተነስታችሁ በቤትዎ የምታመርቱት እንቁላል ስጋም በሁልጊዜም ገበያ ላይ ከፍተኛ ፍላጎት አለው። ታዲያ ምን እንጠብቃለን? ይህን ስራ በተግባር እንዴት መጀመር እንዳለብን ስለ መኖ አዘጋጀትና ስለ ዶሮቹ ጤና አጠባበቅ ደረጃ በደረጃ የሚገልጹ ሳይንሳዊ መረጃዎችን ለማግኘት ካሰባችሁ አሁኑኑ ቻናሉን ሰብስክራይብ፣ ላይክ አድርጉም። ለመጀመሪያ ያሰባችሁት የዶሮ ብዛት ስንት ነው? በኮሜንት ላይ አሳውቁኝ።